እንዴት አላችሁ የተከበራችሁ አድማጮቻችን? 433 ከማርኪዮን ሚሊሻ ጋር ከይሳ ጀምሮ ወደ እናንተ ይደርሳል። ማንቸስተር ሲቲ እጅግ በጣም ከፍተኛ የሆነ መሻሻል እያሳየ ይገኛል። ዛሬ ከክሪስታል ፓላስ ጋር ከሜዳ ውጪ ጨዋታውን ያከናውናል። በሳምንቱ አጋማሽ ሪያል ማድሪድን 1-0 ከመመራት ተነስቶ 2-1 በሆነ ውጤት ማሸነፉ የሚታወስ ነው። ከአርሰናል ጋር ያለውን የነጥብ ልዩነት የበለጠ ለማጥበብ የሚያደርገው ጨዋታ ነው። ይሄ ጨዋታ ትኩረት ከሚስቡ ጨዋታዎች መካከል አንደኛው ነው። በዚህ ሳምንት በቅርብ ጊዜ ሊድስ ዩናይትድን 2-0 እየመራ 3-2 ሲያሸንፍ፣ ፉልሃምን 5-1 በሆነ ውጤት እየመራ 5-4 ያሸነፈበት ጨዋታ ከሁለቱም ጨዋታዎች 6 ነጥብ መውሰዱ ብቻ ነው በበጎ ጎኑ ሊታይ የሚችለው። ጨዋታዎችን ያሸነፈበት መንገድ እጅግ በጣም በስቃይ የተሞላ እንደነበር ይታወሳል። ቅርብ ጊዜ ያከናወናቸው ያለፉት ሁለት ጨዋታዎች ሰንደርላንድን 3-0፣ ሪያል ማድሪድን 2-1 ሲያሸንፍ ግን ጨዋታውን ማኔጅ ያደረገበት መንገድ ከቀደሙት ሁለት ጨዋታዎች አንጻር ሲታይ አንድን ውጤት ይዞ በመውጣት ወይም በጨዋታ ማኔጅመንት ላይ ፔፕ ጋርዲዮላ እና ተጫዋቾቹ በትክክል በቲዮሪም በተግባርም እንደሰሩ ማሳያ ነው። በሻምፒየንስ ሊግም በፕሪሚየር ሊግም ጥሩ ጉዞ እያደረገ ነው የሚገኘው። በሻምፒየንስ ሊግ 4ኛ ደረጃ ላይ ነው የሚገኘው ከ6 ነጥቦች ከቀጣዮቹ ሁለት ጨዋታዎች 4ቱን ማሳካት የመጨረሻዎቹ 16 ቡድኖችን እንዲቀላቀል እድል ይሰጠዋል። 4ኛ ደረጃ ላይ ነው የሚገኘው በ13 ነጥብ ከ6 ጨዋታዎች በኋላ 4ቱን አሸንፎ አንድ ጨዋታ አቻ ተለያይቶ ከሞናኮ ጋር በአንድ ጨዋታ ነው የተሸነፈው በባየር ሊቨርኩሰን። ሪያል ማድሪድን ማሸነፉ በራስ የመተማመን ስሜቱን ከፍ እንዳደረገለት ምንም ጥያቄ የሚነሳበት ጉዳይ አይደለም። እኛም በተደጋጋሚ በፕሮግራሞቻችን ላይ ስንጠቅስ እንደነበረው ይሄ ቡድን የኤርሊንግ ብራውት ሃላንድ ጥገኛ ነው ስንል ነበረ። ቁጥራዊ መረጃዎችም ያንን የሚደግፉ ነበሩ። እስከ 10ኛው 11ኛው ሳምንት ድረስ ከ15 የሊግ ጨዋታዎች በኋላ 15 ጎሎችን አስቆጥሯል። በሻምፒየንስ ሊግ ከ5 የምድብ ጨዋታዎች በኋላ ከ6 የምድብ ማጣሪያ ጨዋታዎች በኋላ በተመሳሳይ 6 ጎሎችን አስቆጥሯል። በአማካይ በአንድ ጨዋታ አንድ ጎል እያገባ ነው ያለው። በመጣበት ዓመት የሰባበራቸውን ሪከርዶች የሚያስታውስ ጉዞ እያደረገ ነው የሚገኘው ኤርሊንግ ብራውት ሃላንድ 36 የፕሪሚየር ሊግ ጎሎች፣ በሁሉም ውድድሮች 52 ጎሎች ያስቆጠረበት የውድድር ዘመን ነው። ማንቸስተር ሲቲ የሶስትዮሽ ዋንጫ ባለቤት የሆነበት የውድድር ዘመን። ፔፕ ጋርዲዮላ ዘንድሮ ይህንን ቡድን በምን አይነት መልኩ ይዞት ሊሄድ ይችላል ጥያቄ ሲነሳ ነበረ። ሃላንድ ጥገኝነት አውጥቶ አሁን እንደ ቡድን ከተለያየ አቅጣጫ ጎሎችን የሚያስቆጥር ኳስን ተቆጣጥሮ የሚጫወት አስፈላጊ ከሆነ በመልሶ ማጥቃት በቆመ ኳስ ጎል የሚያስቆጥር በቀጥተኛ የጨዋታ መንገድ የሚያጠቃ እንደ ሁኔታዎች ተለዋዋጭ የሆነ እንቅስቃሴ የሚያደርግ ቡድን እንደሆነ እየተመለከትን ያለ ነው። ማንቸስተር ሲቲ ቅርብ ጊዜ ሚሊሻ ከፍተኛ መሻሻልን አሳይቷል። የዚህ ሚስጥር ምንድን ነው? ትልቅ መሻሻል ነው በማንቸስተር ዩናይትድ በኩል በማንቸስተር ሲቲ በኩል እየተመለከተን ያለ ነው። ምክንያታዊ ነው። የዚህ የጀመረበት መንገድ ምናልባት መጠነኛ ውጣ ውረድ መኖሩ ተጠባቂ ይመስለኛል ማለት ምክንያቱም ካለፈው የውድድር ዘመን የቀጠለ ነው። ባለፈው የውድድር ዘመን ብዙ የተቸገረበት የውድድር ዘመን እንደሆነ ይታወሳል። የዛ ቀጣይ ክፍል ነው ዘንድሮ ሲጀምር መጠነኛ አቋም መውረዶች ስንመለከትበት የነበረው። ኬቨን ዴብሮኔን አጥቷል። የቡድኑን አይምሮ ኤልኬ ጉንዶጋንን አጥቷል። አዳዲስ ተጫዋቾች መጥተዋል። አዲስ የጨዋታ መንገድ መከተል ፈልጓል። እንግዲህ በጣም ኳስን ከኋላ በመጀመር በምቾት የሚጫወተውን ኤደርሰንን በደኖርማ ነው መቀየር የቻለው። በጣም ልዩነት ያላቸው ግብ ጠባቂዎች ናቸው ከዚህ በግራ አጠቃቀም። ስለዚህ የሆነ የጨዋታ ሽግግር እያደረገ ያለ ቡድን ከቡድኑ ስኬት ጋር አብሮት የነበሩ ተጫዋቾችን በሌሎች ተጫዋቾች የተካበት ሲዝን ከመሆኑ ጋር በተያያዘ ተጠባቂ ይመስለኛል በዛ መልኩ የውድድር ዘመኑን መጀመሩ። በጊዜ ሂደት እንግዲህ አሰልጣኙ ተጫዋቾችን ማጎልበት ኢንዲቪጁዋል ተጫዋቾች እንዲሻሻሉ በማድረግ እጅግ በጣም የተዋጣለት አሰልጣኝ። ብዙ ጊዜ እንደምናነሳው የበለጠ ከመጀመሪያው ሲዝን ይልቅ ሁለተኛው ሲዝናቸው የፔፕ ጋርዲዮላ ዝውውሮች በጣም አደገኛ ሲሆኑ እናስተውላለን እና የዛ ፈተና የገጠመው ይመስል ነበር። መሀል ሜዳው ያለመዋሃድ ነገር፣ ኒኮ የሮድሪ ሲሰጥ የነበረውን ለተከላካዮች ሽፋን የመስጠት ችግር፣ ሼርኪ በፈጠራው ብዙ ተጠብቆ መጥቶ ትንሽ ጊዜ የባከነበት የሚመስል አይነት ትንሽ ጊዜ ይፈልግ ስለነበር ሌሎችም ተጫዋቾች ቲጃኒ ራይንደርስ
ወደ ሌላ አትሞስፌር ነው የመጣው። ከሴሪያ ወደ ሌላ የጨዋታ ፍልስፍና ነው የመጣው፣ ወደ ፔፕ ጋርዲዮላ። እነዚህን ነገሮች ለመላመድ ትንሽ ጊዜ መውሰዱ በእግር ኳስ ተጠባቂ ይመስለኛል። በዛ ውስጥ ነው እንግዲህ የኤርሊንግ ብሮት ሃላንድን ወሳኝ ተጫዋችነት ማንሳት የሚጠበቅብን። ማርክ እንደ ቡድን አደገኛ ባልሆኑበት ወቅት የሱ ተጽዕኖ ቡድኑ አሁንም በፉክክር ውስጥ እንዲቆይ ጨዋታዎችን እያሸነፈ ቡድኑን ሜዳ ላይ እንዲያድግ ጨዋታዎችን እያሸነፈ ይህንን እድል የኤርሊንግ ብሮት ሃላንድ ተጽዕኖ እና የኤርሊንግ ብሮት ሃላንድ ጎሎች እድል ሰጥተውታል ለፔፕ ጋርዲዮላ። ብዙ እየተቆጠረበት ጎሎች እያስቆጠረ ነጥብ እንዲሰበስብ እድል ሰጥቶታል። እንግዲህ ከኮንትሮል ጋር ተያይዞ ባልተለመደ መልኩ ማንቸስተር ሲቲ ሲቸገር ያየንባቸው ጨዋታዎች በቁጥር ቀላል አይደሉም። ማርክ ጎሎች ካስቆጠረ በኋላ እንደገና ጨዋታው ከሳጥን ሳጥን ክፍት የሚሆንበት ፔፕ ፈጽሞ የማይወደው አይነት እንደዚህ አይነት ችግሮች የበለጠ ከቡድን ውህደት ጋር የሚመጡ ናቸው። ቡድኑ የበለጠ ሲዋሃድ የሚቀረፉ ችግሮች ናቸው እንደዚህ አይነት ችግሮች እና ቀስ በቀስ እንደዚህ አይነት ልዩነቶችን የሚፈጥር ቡድን ሆኖ እየተመለከተ ነው ያለ ነው። ለዚህ እንደ ምክንያት የሚነሱት እንግዲህ ዋና ዋና ነገሮች ተጫዋቾች በሜዳ ላይ ከአሰልጣኙ የጨዋታ መንገድ ጋር እየተግባቡ መምጣት አንደኛው ቁልፍ ነገር ይመስለኛል። አንደኛው ሪያን ሼርኪ ነው። ከቀኝ ይነሳል ኢንቨርት እያደረገ የበለጠ እየሰበረ ሲገባ ድሪብል ሲያደርግ አንድ ለአንድ ቀዝቃዛ መስሎ ተጫዋቾችን በቀላሉ እያለፈ የሚሄድበት የቴክኒክ ልህቀቱ አሁን ማንቸስተር ሲቲ በሶስተኛው ሜዳ ላይ የበለጠ አደገኛ እንዲሆን አድርጎታል። ፊል ፎደን በተከታታይ ጨዋታዎች ብቅ ጥልቅ ሲል አንድ ሙሉ ሲዝን አቋም ወርዶ የነበረው ፊል ፎደን ነው። ማርክ አሁን ዘንድሮ በተከታታይ ጨዋታዎች ጎል ማስቆጠር፣ የጎል ዕድል መፍጠር፣ በጎል ላይ ቀጥተኛም የሆነ ቀጥተኛም ያልሆነ ተሳትፎ ሲያደርግ እየተመለከትን ያለ ነውና ይሄ እጅግ በጣም ለቡድኑ መሻሻል ትልቁን ድርሻ እየተወጣ ያለ ይመስላል። ግን በማንቸስተር ሲቲ ቤት አሁንም ያልተቀረፈ ችግር እንዳለ ግልጽ ነው። ማለት ቡድኑ በቀላሉ ጎል ዕድል የሚፈጠርበት ነው፣ በቀላሉ ጎል የሚቆጠርበት ነው። አሁንም ስለዚህ ለሻምፒዮን የሚጫወት ቡድን የበለጠ በመከላከል ላይ ጠንካራ መሆን ይገደዳል። ይህንን ችግሩን መቅረፍ ካልቻለ አሁንም በሻምፒዮንነት ለሚያደርገው ጉዞ ትንሽ የሚፈተን ይመስለኛል ከዚህኛው ከክሪስታል ፓላስ ጨዋታ ጀምሮ። ምክንያቱም አካላዊ ፈተና መስጠት የሚያስችል አጥቂ ነው ከፊታቸው ያለው ማቴታ፣ ጥሩ ጊዜ እያሳለፈ ያለ 9 ቁጥር። ስለዚህ ዛሬም በዚህ ጨዋታ የመከላከሉ ችግር ምናልባት ማንቸስተር ሲቲን ዋጋ ሊያስከፍል የሚችልበት ሁኔታ ይኖራል። ትንሽ አስገራሚ ነው ግን ማርክ የመከላከሉ ችግር በዚህ ደረጃ መጉላቱ። ምክንያቱም በጋራ በጣም በርካታ ደቂቃ የተጫወቱ ብዙ ልምድ ያላቸው በሻምፒየንስ ሊግ ረዣዥም ርቀቶች የሄዱ ሻምፒየንስ ሊግ ማሳካት የቻሉ የየብሔራዊ ቡድኖቻቸው ቁልፍ ተጫዋቾች ናቸው የማንቸስተር ሲቲ ተከላካዮች። ጆን ስቶንስ፣ ሩበን ዲያዝ፣ ናታን አኬ፣ ጆሽኮ ግቫርዲዮል እነዚህ ሁሉ ተጫዋቾች ከአሰልጣኙ ጋር የቆዩ ናቸው። ግን የውህደት ችግር ትመለከትበታለህ እና ይሄ በጣም ትንሽ አስገራሚ ነገር ይመስለኛል። ኩዛኖቭን ነው በተከላካይ መስመር ያዘዋወረው። ለዚህ ምክንያቱ ያሉት ተከላካዮች ልምድም ኳሊቲም ያላቸው በመሆናቸው ምክንያት ነው። እዛ ዲፓርትመንት ላይ የተለየ ዝውውር ለማድረግ አሰልጣኙ ያልፈለገ ግን ከልምዳቸውም በጋራ ካላቸው የጨዋታ ጊዜያቸውን በታች ሆነው በጣም ብዙ ኢንዲቪጁዋል ስህተቶች፣ ፖዚሽናል አለመግባባቶች፣ ፖዚሽናል አለመግባባቶችን ትመለከትበታል በመከላከል ወቅትና ይሄ ትንሽ አስደንጋጭ ይመስላል። ግን እድሉ ምንድነው ካልከ ልምድ ስላላቸው ቶሎ መመለስ ወደ አቋማቸው መመለስ የሚችሉበት እድል ሰፊ ነው የሚል እይታ ነው ያለኝና ከዛ አንጻር ከመዘንከው የማንቸስተር ሲቲ ሲዝን ምናልባት ጥሩ ሊሆን የሚችልበት ቀስ እያለ ሜዳ ላይ እያደገ የመጣ አይነት ቡድን እየተመለከትን ነው ያለው። ቀደም ሲል የጠቀስነው ተጫዋች አለ ፊል ፎደን በዚህ ውድድር ዘመን ከ13 የፕሪሚየር ሊግ ጨዋታዎች በኋላ 6 ጎሎች አሉት። 2 ለጎል የተመቻቸ ኳስ ሰጥቷል። በአጠቃላይ በ8 ጎሎች ላይ ተሳታፊ ሆኗል። በአማካይ በየ131 ደቂቃ ልዩነት በ8 ጎሎች ላይ ተሳታፊ ነው። ካለፉት 3 ጨዋታዎች 4 ጎሎችን አስቆጥሯል። 1 ለጎል የተመቻቸ ኳስ ሰጥቷል። ባለፉት ዓመታት የተመለከትነውም ፊል ፎደን የሚያስታውስ አይነት ነው። በ2023-24 የውድድር ዘመን 35 የፕሪሚየር ሊግ ጨዋታ አከናውኖ 19 ጎሎች 8 አሲስቶች አሉት። በ27 ጎሎች ላይ ተሳታፊ ነበረ። በየ106 ደቂቃው ልዩነት በአማካይ ጎሎች ላይ ተሳታፊ ነው። ባለፈው የውድድር ዘመን 28 የፕሪሚየር ሊግ ጨዋታዎችን አከናውኖ 7 ጎሎች 2 አሲስቶች 9 ጎሎች ላይ ተሳታፊ ሆኗል።
በየ198 ደቂቃ ልዩነት በአማካይ ጎሎች ላይ ተሳታፊ ሲሆን ተመልክተናል በዚህ በኩል እና ይሄኛው አንደኛው ጉዳይ ነው። በቀደሙት ጊዜያት እንግዲህ ከዚህ እስከ 10ኛው ሳምንት በነበረው ጊዜ በርሊንግ ብራውት ሃላንድ ላይ ጥገኛ እንደነበር ስንጠቅስ ቆይተናል። በ15 የፕሪሚየር ሊግ ጨዋታ 15 ጎሎችን አስቆጥረዋል። ከ14.1 ኤክስጂ ነው 15 ጎሎችን ያስቆጠረው። ይሄ ምን ያህል ውጤታማ እንደሆነ በትክክል ማሳያ ነው። ብዙውን ጊዜ ኤክስጂ ያለ ጎሎች የሚቆጠሩት ከኤክስጂ ያነሰ ነው፣ ከኤክስፔክትድ ጎልስ። በተጋጣሚ ቡድን የፍጹም ቅጣት ምት ክልል ውስጥ 101 ጊዜ ኳስ ነክቷል ሃላንድ። በተጋጣሚ ቡድን መከላከል ዞን ላይ በተመሳሳይ ብዙ ተሳትፎዎችን አድርጓል። ከዛ ውጪ ወደ ራሱ የግብ ክልል እየተመለሰ የመከላከልም ኳሊቲ አሳይቷል። አንድ የፍጹም ቅጣት ምት ጎል አስቆጥሯል። አንድ ስቷል ከሊቨርፑል ጋር 3 ጊዜ ጎሉ ብረት መልሶበታል። 172 ኳስ አቀብሏል። 66 በመቶ የተሳካ ነው። አሁን የበለጠ ኳሶችን እየነካ እንደሆነ ማሳያ ነው። 4 ረዣዥም ኳሶችን ተጠቅሟል። 50 በመቶ ስኬታማ ነው። አስገራሚው ነገር አንድ ከጨዋታ ውጪ በሆነ እንቅስቃሴ ውስጥ ነው የተሳተፈው ወይም የገባው። አንድም ቢጫ ካርድ አልተመለከተም፣ አንድም ቀይ ካርድ አልተመለከተም። የቀይ ካርዱ ብዙ ላይ ገርም ይችላል። አንድም ቢጫ ካርድ አለመመልከት ግን እጅግ በጣም አስገራሚ ነው። በሻምፒየንስ ሊግ 6 ጨዋታ አከናውኗል። ዘንድሮ 6 ጎሎችን አስቆጥሯል። 23 የጎል ማግባት ሙከራዎችን አድርጓል። በአጠቃላይ በሻምፒየንስ ሊግ በ50 ጨዋታዎች የመጀመሪያ ተሰላፊ ሆኖ 51 ጎሎችን አስቆጥሯል። አስገራሚ ቁጥራዊ መረጃ ነው። ማርኬ ለአጥቂነት የተፈጠረ ነው። በትክክል የዚህ የኦፍሳይዱ ራሱ ላይኖችን ምን ያክል ጠብቆ መጫወት የሚያስችል ኳሊቲ ያለው አጥቂ እንደሆነ ከውስጥ ነው የሚወጣው። በትክክል የበለጠ በጥልቀት ወደ ኋላ መመለሱ አንደኛ የሰጠው ጥቅም ጨዋታ ውጪ በሆነ እንቅስቃሴ ይህን ተጫዋች ልትቆጣጠረው እንዳትችል ማድረግ ነው። የመጨረሻውን መስመር የሚያይበትም ኳሊቲው ድንቅ እንደሆነ ማሳያ ነው። ማርክ የተከላካዩን አቋቋም በደንብ አይቶ ከጀርባው በትክክለኛው ጊዜ እንደሚገባ አንደኛው ጥሩ ማሳያ ነው። ከዚህ ከጥፋት ጋር ተያይዞም የቢጫ ካርዱ ምናልባት የሚያስገርምበት ምክንያት ዘንድሮ በጣም ብዙ በመከላከል ላይ ተሳትፈዋል። ማርክ መከላከል ላይ የሚሳተፉ ተጫዋቾች ደግሞ ጥፋት ሊሰሩ የሚችሉባቸው እድሎች ሰፊ ናቸው እና በጥልቀት ወደ ራሱ ሜዳ ይመለሳል። ብዙ ኳሶችን ኢንተርሰፕት አድርገዋል። አንደኛው የፔፕ ጋርዲዮላ የጨዋታ ለውጥ ማሳያ የኤርሊንግ ብራውት ሃላንድ ቁጥሮች ናቸው የሚል እምነት ነው ያለኝ። እንግዲህ 172 ጊዜ ከኳስ ጋር ባለፉት ዓመታት በስንት ጨዋታ ቁጥር እንደምታገኘው እርግጠኛ አይደለም። ምናልባት የሲዝኑ ቁጥር ሊሆን ይችላልና ዘንድሮ አንደኛው አሰልጣኙ በሌላ አይነት መንገድ በሊጉ በደንብ ውጤታማ ቡድን ለመገንባት ፍላጎት እንዳለው ከሚያሳዩ ነገሮች መካከል አንደኛው ነው። ምናልባት ለማንቸስተር ሲቲ ግን ማርክ የዚህ ኒኮ ጎንዛሌዝ ጉዳይ ያለ ሮድሪ ነው እየሄደ ያለው ይሄ ቡድን። ኒኮ እንደ ሮድሪ አይነት 6 ቁጥር ነው ለማለት ብዙ አያስደፍርም። ሮድሪ ጨዋታን የሚያነብበት አቅሙ ይመስለኛል በጣም የተለየ የሚያደርገው። ኒኮ ጎንዛሌዝ የበለጠ ትግሎችን፣ ታታሪነትን ሮድሪ ያሉት ናቸው እነዚህ አሁን ያነሳናቸው ነገሮች። ግን ተጨማሪ ጨዋታን የሚያነብበት አይምሮ እጅግ የላቀ ነው። ከሮድሪ ጋር ተያይዞ መች ፍጥነቱን መጠቀም እንዳለበት፣ መች የአካላዊ ጥንካሬውን መጠቀም እንዳለበት፣ መች ታክቲካል ፋውል መስራት እንዳለበት ሁሉን ነገር የተረዳ 6 ቁጥር ነው። በቢውልድ አፕ በጣም በምቾት የሚጫወት አይነት ተጫዋች ነውና ምናልባት ለማንቸስተር ሲቲ በዚህ ሂደት እየቀጠለ ሮድሪን ከና አቋሙ የሚያገኘው ከሆነ የበለጠ ሌላ ጉልበት፣ ሌላ ኃይል ለዚህ ቡድን መስጠት የሚችል ተጫዋች እንደሆነ ምንም ጥርጥር የለውም። ማርክ ምናልባት ቅድም ላነሳነው ተከላካዮቹ ለሚሰሯቸው ስህተቶች፣ ማንቸስተር ሲቲ ላይ በየጨዋታው ለሚቆጠሩ ጎሎች ኒኮ ጎንዛሌዝ ትክክለኛውን ሽፋን እንደ 6 ቁጥር ለተከላካዮቹ ባለመስጠቱ ምክንያት የመጡ ናቸው የሚል እይታ ነው ያለኝ። ሮድሪ መልሶ ማጥቃትን የሚቆጣጠርበት አቅሙ በጣም ድንቅ ነው። መቆጣጠር ባልቻለበት ሁኔታ ውስጥ ደግሞ በምን አይነት ጥፋት ያንን አደገኛ የማጥቃት እንቅስቃሴ ማቋረጥ እንዳለበት በደንብ የተረዳ ነው እና ብዙ ኳሊቲ ይዞ ነው ወንበር ላይ የተቀመጠው የ6 ቁጥር። በጉዳት ምክንያት ከጉዳቱ አገግሞ ምናልባት ከና አቋሙ የሚመለስ ከሆነ ግን ማንቸስተር ዩናይትድ ሌላ 50 በመቶ
ጉልበት የሚጨምር ይመስለኛል ከሮድሪ ጋር እና ይህን ታሳቢ ስታደርግ ምናልባት በሲዝኑ የማንቸስተር ሲቲ ተፎካካሪነት ቀላል ሊሆን እንደማይችል መገመት የሚቻል ይመስላል። ከመጣበት ጊዜ አንስቶ ብዙ ክሊንሺቶች ነበሩት። 4 ጎሎች ተቆጥረውበታል። ጂያንሉጂ ዶናሩማ የኋላ መስመሩ እጅግ በጣም ጠንካራ እንደሆነ ማሳያ ነው። በሱ ምክንያት ምናልባት እርሱ ባይሆን ሌሎች ግብ ጠባቂዎች ቢሆኑ እነ ስቴቨን ኦርቴጋ ወይንም ደግሞ ኤደርሰን ቢሆኑ ባለፈው የውድድር ዘመን በነበራቸው ብቃት ሲቲ ምናልባት አሁን ዘንድሮ ያስተናገደውን የጎል መጠን እጥፍ ሊያስተናግድ የሚችልበት እድል እንደነበረ ይሄ ግብ ጠባቂ በሚገባ አሳይቷል። ሃላንድም እንግዲህ አዲስ ሪከርድ መዝግቧል። በዚህ የውድድር ዘመን ፈጥኖ 100 የሊግ ጎሎች ላይ የደረሰ ተጫዋች ሆኗል። በጥቂት የጨዋታ ቁጥር በ112 ጨዋታ አሻሽሏል። 100 ጎሎችን አስቆጥሯል ከ112 ጨዋታ። ከዛ ውጪ 19 ለጎል የተመቻቹ ኳሶችን አቀብሏል በሊጉ። በዚህ የምናውቀው ተጫዋች አይደለም። ባለፈው ከፉላም ጋር በተከናወነ ጨዋታ አንድ ለቲጃኒ ሬንደርስ የሰጠው ኳስ እጅግ በጣም አስገራሚ ነው። ከሱ ብዙ የሚጠበቅ አይነት አይደለም፣ ግን አንደኛው ለሌሎች ተጫዋቾች ስፔስ መፍጠሩ ነው የሱ ትልቁ ኳሊቲ፣ ጎሎችን ከማስቆጠር ባሻገር። ከዚህ በፊት እንደዚህ አይነት ኳሊቲ አልነበረም። የበለጠ በመጨረሻዎቹ 20 ሜትሮች ላይ 25 ሜትሮች ላይ ኳስ ቆሞ የመጠበቅ ነገር፣ እዛ አካባቢ ብቻ ራሱ ፖዚሽን መፍጠር ነገር ነበር የነበረው። ዘንድሮ ግን በጥልቀት ወደኋላ ተመልሶ ይመጣል። ቡድኑ የትኛው ተጫዋች ጎል እንደሚያስቆጥር ተገማች እንዳይሆን፣ ተጋጣሚ ቡድን ኮንፊውዝድ እንዲሆን ያደረገው ይመስላል። ያ ስኬቱና ማርክ ውጤታማነቱ አስረጅቶት እንጂ በጣም ወጣት ተጫዋች ነው። አሁን ቅድም ላነሳቸው እሱ ጋር ለማናውቃቸው ኳሊቲዎች እንዲሻሻል እድል ያለው እድሜ ላይ ነው ወደ ማንቸስተር ሲቲ እና ወደ ፔፕ ጋርዲዮላ የመጣው። ምናልባት ብዙ ጎሎች ስለሚያስቆጥር ትልቅ አጥቂ ስለሆነ ምንም አይሻሻልም ማለት አይደለም። ስለዚህ ከኳስ ጋር ያለው ኳሊቲ በብዙ ርቀት ኤርሊንግ ብራውት ሃላንድ ተሻሽሏል ማለት ይህንን እየተመለከትን ነው። በዚህ የውድድር ዘመን ብዙ ከኳስ ጋር እንዲገናኝ ኃላፊነት የወሰደበትን ምክንያት በልምምዶች ይህን ተጫዋች በዚህ በሌለው ነገር ካጎለበተው በኋላ የሰጠው ኃላፊነት ነው የሚል እምነት አለኝ። በዚህ ምክንያት ነው ካለፉት ዓመታት ይልቅ ብዙ ከኳስ ጋር ሲገናኝ እየተመለከትን ያለ ነው። ጥሩ እድሜ ላይ ነው ወደ ጥሩ አስተማሪ የመጣው ኤርሊንግ ብራውት ሃላንድ። ገና ብዙ የሚሻሻልበት እድሜ ከፊቱ እንዳለ በድፍረት መናገር ይቻላል። ከዚህም በላይ ማደግ የሚችልበት እድሜ ላይ ነው ያለው አጥቂ። ቡድኑ የልምድ ችግር የለበትም። ሚሊሻ ሃላንድ አለ። በ2022/23 የውድድር ዘመን የሶስትዮሽ ዋንጫ ባለቤት ሲሆን ከቡድኑ ተጫዋቾች መካከል አንደኛው ነው። ፊል ፎደን የዛ ቡድን ቁልፍ ተጫዋች ከሚባሉት መካከል አንደኛው። በርናንዶ ሲልቫ ከ2017/18 የውድድር ዘመን ጀምሮ፣ ሮድሪ በተመሳሳይ፣ ሩበን ዲያዝ አሁን 5-6 ዓመት ሆኖታል። እነኚህ በሙሉ ጆን ስቶንስ የሊጉን ዋንጫ ያሳኩ ተጫዋቾች ናቸው። ኢቭን ናታን አኬ እነኚህንም ከጨመር የበለጠ ቁጥሩን ከፍ እንደሚያደርጉት ግልጽ ነው እና ልምድ ያላቸው ተጫዋቾች አሉ። እነኚህ ልምድ ያካፍላሉ ለወጣቶች። ወጣቶች ደግሞ ኢነርጂያቸውን ነው የሚያበረክቱት። አዳዲስ የመጡ ተጫዋቾች ከቡድኑ ጋር ተዋህደዋል። ሪያን ቼርኪ ያን ራቦና ኳስ በሰንደርላንዱ ጨዋታ ፊል ፎደን እንዲያስቆጥር ያቀበለበት መንገድ እጅግ በጣም አስገራሚ እንደነበር ምንም ጥያቄ የለውም። አሁን እንደ ቡድን ተዋህደዋል። ጎሎች ከተለያየ አቅጣጫ እያስቆጠረ ነው የሚገኘው። ጨዋታን ማኔጅ በማድረግ ያለፉትን 2 ጨዋታዎች በምን አይነት መልኩ እንዳሸነፈ በሚገባ ማስተዋል ይቻላል። ከቀደሙት 2 ጨዋታዎች በሌድስ ዩናይትድ እና በፉላም 6 ጎል የተቆጠረበት ቡድን ባለፉት 2 ጨዋታዎች የተቆጠረበት 1 ጎል ብቻ ነው። ሳንቲያጎ በርናባው ላይ ሮድሪጎ ያስቆጠረበት ጎል ነው ማንቸስተር ሲቲ እና ይሄ ምን ያህል ቡድኑ ከፍተኛ የሆነ መሻሻል እንዳሳየ በትክክል የሚገልጽ ነው። ዞሮ ዞሮ እንግዲህ ማንቸስተር ሲቲ ዛሬ ከክሪስታል ፓላስ ጋር ከሜዳ ውጪ ጨዋታውን ያከናውናል። ክሪስታል ፓላስ ከ2 ሳምንት በፊት በማንቸስተር ዩናይትድ በሴልኸርስት ፓርክ ሽንፈትን መዝግቧል። አካሄዱ ተመሳሳይ ነው። የኤሮፓ ሊግ ጨዋታ ሐሙስ አከናውኖ ነው ከሜዳ ውጪ ከስትራስቡርግ ጋር አሁንም ከሜዳ ውጪ ተጫውቶ ነው የመጣው። በስትራስቡርግ ተሸንፏል። በዚህ ሳምንት ግን አሸንፏል። የአእምሮ ጥንካሬውን ሊያግዘው ይችላል ወይ? በትክክል ልንመለከተው የምንችል ነው። እዚህ ሜዳ ላይ ብዙውን ጊዜ ማንቸስተር ሲቲ ሲቸገር ይስተዋላል። በሴልኸርስት ፓርክ ከሚቸገርባቸው ሜዳዎች መካከል አንደኛው ነው። ዛሬስ ምን አይነት ውጤት ያስመዘግባል? የአርሰናልና ማንቸስተር ሲቲ እንደዚሁም አስቶን ቪላ ፉክክር ስሜት እጅግ በጣም ወደ ላቀ ምዕራፍ ተሻግሮ ሊጉን በየሳምንቱ ተጠባቂ እያደረገው ነው የሚገኘው። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? ማንቸስተር ሲቲ በእርግጥስ ተሻሽሏል? በውድድር ዓመቱ መጀመሪያ ማንም ለሻምፒዮንነት ያልገመተው ቡድን አሁን በአርሰናል አንገት ስር እየተነፈሰ ነው ያለው።
ይህንን ጨዋታ ማሸነፍ የበለጠ በራስ የመተማመን ስሜቱን ከፍ እንደሚያደርግለት ግልጽ ነው። ከቀጣዮቹ 8 ጨዋታዎች በሊጉ 4ቱን በሜዳው 4ቱን ከሜዳው ውጪ ነው የሚያከናውነው። ሰብስክራይብ አድርጉ፣ ሀሳብ አስተያየት አድርሱን። ስላዳመጣችሁን ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።